የጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሰኔ 23 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን በርካታ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ 87000 ሰብስክራይበር እንገባ ዘንዳ 100 ሰው ነው የሚያስፈልገው። ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት ጠለስ ሚዲያን ታበረታቱ ዘንድ ጠይቀን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን በካናዳ ዊኒፔግ በግዛቱ ፓርላማ ፊት ለፊት የተካሄደውን ሰልፍ ይመለከታል። በአማራ ትግል ውስጥ ለንደኖች ቀዳሚ ሆነው እንደተገኙ ሁሉ በኦርቶዶክሳውያን ድምፅ በመሆን ረገድ ደግሞ ካናዳዎች ቀዳሚ ሆነዋል። ባለፈውም በሀገረ ካናዳ በአርሲ ለሚጨፈጨፉ ኦርቶዶክሳውያን ድምፅ የሆኑ ወገኖች ያሳዩትን ትዕይንት የሚገልጽ ቪዲዮ ወደ እናንተ ማድረሳችን የሚዘነጋ አይደለም። ጁን 28 ደግሞ በካናዳ ዊኒፔግ በግዛቱ ፓርላማ ፊት ለፊት ደማቅ የሆነ የተቃውሞ ሰልፍ ተካሂዷል። በአርሲ ኦርቶዶክሳውያን ላይ የሚካሄድ ጭፍጨፋን በማውገዝ በሀገረ ኢትዮጵያ ውስጥ ኦርቶዶክሳውያን የሚፈጸምባቸውን ግፍ በማውገዝ በካናዳ ዊኒፔግ በግዛቱ ፓርላማ ከባድ የሆነ የተቃውሞ ትዕይንት ተዘጋጅቷል። ይኸውም የተቃውሞ ትዕይንት ከቅዳሴና ፍትሃት በማስከተል በቀጥታ የተካሄደ መሆኑ ደማቅ እንዲሆን አድርጎታል። ብዙ ጊዜ ቅዳሴ ከተካሄደ በኋላ 2 ሰዓት 3 ሰዓት ቤተክርስቲያን ከቆዩ በኋላ ከከሰዓት ተብሎ ይቀጠራል። ከሰዓት የሚመጣው ቁጥሩ አናሳ ይሆናል። ይሄኛው ግን ከቅዳሴና ፍትሃት በማስከተል በቀጥታ ወደ ተቃውሞ ትዕይንት በመግባታቸው የተነሳ ሰልፉ ደማቅ ሊሆን ችሏል። ፍትሃት ሲባል ያው በአርሲ ለተጨፈጨፉ ኦርቶዶክሳውያን ፍትሃት ከተካሄደ በኋላ ወደ ተቃውሞ ትዕይንት ገብተዋል። ትዕይንቱን ሲያስተባብሩ ከነበሩት መካከል አንዱ የሆኑት አባታችን ቆሞስ አባ ፍቅረ ስላሴ ጸጋው የደብረገነት ቅድስት ማርያም ወቅዱስ ገብርኤል ካቴድራል አስተዳዳሪ የሚገርም መልእክት አስተላልፈዋል። ብዙ ቦታዎች ላይ አይታችሁ ከሆነ ደማቅ የሆነ የተቃውሞ ሰልፎች ይካሄዱና የሚተላለፉት መልእክቶች ግን ደካሞች ይሆናሉ። የሚያዙት መፎክሮች ለካውንተር አታክ የሚመቹ ይሆናሉ። በቂ ዝግጅት ሳይደረግ የሚካሄዱ ሰልፎች ደማቅ ቢሆኑም ግን መልእክታቸው ደብዛዛ ይሆናል። ይሄኛው ግን ለየት የሚያደርገው የሚገርም መልእክት የተላለፈበት መሆኑ ነው። በአባታችን በቆሞስ አባ ፍቅረ ስላሴ ጸጋው ወሳኝ የሆኑ መልእክቶች ሲተላለፉ ተሰምቷል። አንገደል ማለት ፖለቲካ አይደለም። በህይወት የመኖር መብታችን ይከበር ማለት ፖለቲካ አይደለም። ይሄ መሰረታዊ የሰው ልጅ ጥያቄ ነው በማለት ሲናገሩ ተሰምተዋል። ኦርቶዶክስ ብዙ ሆና ሳለ እንደ ትንሽ እየተሳደደች ነው፣ እንደ ህዳጣን እየታረደች ነው። ህዳጣንም ቢሆኑ ሊከበር ይገባል፣ መብታቸው ሊከበር ይገባል። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የገባ ውሻ እንደሚባለው ሁሉ በየቦታው እየተሳደደች ትገኛለች። ስለዚህ ይሄ ነገር መቆም አለበት በማለት ለምዕመናኑ ብቻ ሳይሆን ለአባቶችም ጥሪ ሲያደርጉ ተሰምተዋል። አባቶችም ኃላፊነታችሁን ልትወጡ ይገባል። ከተኩላው ጎራ ያልሆናችሁ እረኛ ሆናችሁ የምትከሰቱበት ጊዜ ዛሬ ነው በማለት ጥሪ ሲያደርጉ ተሰምቷል። እስኪ አባታችንን ሰምተናቸው እንመለስ። እኛ ግን ብዙ ስንሆን ዝም ብለን ተበታትነን ተለያይተን በመቀመጣችን ዛሬ ኦርቶዶክስ ቤተክርስቲያን እንደው ከኢትዮጵያ ምድር ልትጠፋ ትንሽ ነው የቀራት። ምክንያቱም ዋናዎቹ ቆሎ ትምህርት ቤቶቻችን፣ ገዳማቶቻችን እየተሳደዱ እየተቃጠሉ ነው ያሉት። ስለዚህ እንቅልፉ እንዲበቃ በውጭ ያለነው ካህናትን ዝምታችን፣ ፍርሃታችን እንዲወገድ ላለፈው መወቃቀሱን ትተን አንድ ድምፅ ለእግዚአብሔርም ለሰውም ለመንግስታትን ማሳወቅ አለብን። ስለዚህ የዛሬው ሰልፍ ዋናው ዓላማ በአንድነት እንቁም የሚለው በአንድነት ባለመቆማችን በመለያየታችን ምክንያት ዛሬ ብዙ ኢትዮጵያውያን ተሰደዋል፣ ተገፍተዋል ኦርቶዶክሳውያን። ስለዚህ ይህን እንዴት እናስወግደው የሚለው ጥያቄ አብዝታችሁ እንድትጸልዩም እንድትናገሩም እንድትጽፉም ነው። ሰዎቹ ተግተው ቤተክርስቲያንን እያሳደዱ እያቃጠሉ ኦርቶዶክሳውያንን እየገደሉ እኛ የምንተኛው ለምንድን ነው? እንዴት የሚሞት ሰው ዝም ብሎ ይሞታል? እንዴት አይጮሁም? እየተገደል ነው ስንል ይሄ ፖለቲካ አይደለም።
እንደሰማችሁ ነው እንግዲህ አባታችን አንገደል ማለት ፖለቲካ አይደለም። ለምዕመናኑ ብቻ ሳይሆን ለአባቶችም ጭምር መልእክት አስተላልፈዋል። እረኛ ሆናችሁ የምትገኙበት ጊዜ አሁን ነው በማለት ጥሪ አድርገዋል። በመጨረሻም የአቋም መግለጫ በማውጣት የተቃውሞ ትዕይንቱ መጠናቀቁን ሰምተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆናችሁ ወገኖች ዛሬ ነው አባቶች ላይ ጫና የምታደርጉበት ጊዜ አሁን ነው። የቤተ ንጉሱ ወይም የቤተ መንግስት ያልሆኑ ቀሳውስት የቤተ ክርስቲያን መሆናቸውን የሚያሳዩበት ጊዜ አሁን ስለሆነ ጫና ማድረግ ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በላይ ምን ትሆን? ከፖለቲካው ሜዳ ተገላለች፣ ተጠርጋ እንድትወጣ ተደርጋለች። ባለፈው ከቀረብናቸው 25 ሚኒስትሮች መካከል 2 ኦርቶዶክሳውያን ናቸው፣ ያውም ማተብ ስላላቸው ማለት ነው እንጂ በአስተሳሰብ ደረጃ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታገሉ አይደሉም። እነ መላኩ አለበል የሚታገሉ አይደሉም። ለዛውም ግን 2 ነው ያለው እና ከፖለቲካው ጠራርገው ማባረራቸው አልበቃ ብሎ በሀገር ውስጥ መኖር የለባቸውም በሚል አስተሳሰብ በየቀኑ የሚተበተበውን ሴራ ተመልከቱ። ሶሻል ሚዲያ ላይ ዛሬ ኦርቶዶክስ ላይ መጥፋት ያሸልማል። ለዛ ነው እነታየ ቦጋለ የመጡ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥፋታቸውን ሲያዝረበርቡ የሚገኙት። ብዙዎቹን ተመልከቱ። ቸርች ስትሄዱ እኮ ለምሳሌ በአብዛኞቹ ፕሮስፐሪቲ ጎስፔል የሚቀረቀንባቸው ቸርቾች ስትሄዱ ስለ ኢየሱስ አይደለም የሚሰበከው አባቴ፣ የሚሰበከው ስለ ኦርቶዶክስና ስለ አብይ አህመድ ነው። ሰሜን ያለ ህዝብ በጅምላ የሚወገዘው ኦርቶዶክሳዊ ሆኖ በመገኘቱ የተነሳ ነው። ስለዚህ ከዚህ በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትሳደድ ልትታረድ አትችልም፣ አይገባትም። ይሄ ነገር መቆም መቻል አለበት እና አብይ አህመድ ከዚህ በላይ ሊቆምሩባት አይገባም። ቆሞስ አባ ፍቅረ ሥላሴ እንዳሉት ከዶሮ ማነስ የለብንም፣ ከበግ ማነስ የለብንም። ዛሬ ዶሮና በግ ለማረድ እኮ ኢንቨስት ማድረግ ይጠበቅብሃል። ኢንቨስት ልታደርግ ይገባል፣ ሂደህ ልትገዛ ይገባል። ኦርቶዶክሳውያን ግን ማንም በየሜዳው የሚያርዳቸው ሆነዋል። ስለዚህ ይሄ ነገር ይቆም ዘንዳ ተሞክሮ በሌሎች አካባቢዎች መስፋፋት አለበት። ሌላ ቀጠሮ ከመያዝ ይልቅ ቀጥታ ከቅዳሴና ፍትሐት በማስከተል የተቃውሞ ትዕይንቱን በማዘጋጀት ለቤተ ክርስቲያኗ ድምፅ መሆን ያስፈልጋል እላለሁ። ሁለተኛው ርዕሳችን ህወሓት ለጦርነት የመረጠው ግንባር ይላል። ይህን ርዕስ የመረጥኩት እኔ አይደለሁም፣ ጻድቃን ተናገረው ተብሎ አንድ አፍታ ላይ ሲንሸራሸር ስላየው ነው። ህወሓት ለጦርነት የመረጠው ግንባር በሚል ርዕስ ጻድቃን ተናግሯል። ህወሓት በሱዳን በኩል ጦርነት ሊከፍትብን ነው በማለት ጀኔራል ጻድቃን ተናግሯል። ይህንንም አንድ አፍታ ዘግቦታል። በሁመራና በአብዓላ ስንጠብቅ በአሶሳ በኩል እና በኩርሙክ በኩል ብቅ እያሉ ነው በማለት ጀኔራል ጻድቃን ቅሬታውን መግለጹን የደረሰ መረጃ ያመለክታል። በሁመራ ስንጠብቅ በሁመራ ይመጣሉ ብለን አማራን ለመቀስቀስ ስንዘጋጅ፣ በአብዓላ ይመጣሉ ብለን አፋርን ለመቀስቀስ ስንዘጋጅ እነሱ ግን በአሶሳና በኩርሙክ በኩል ብቅ እያሉ ነው በማለት ጀነራል ጻድቃን ሪታውን አሰምቷል። በነገራችን ላይ ይሄ ስጋት የጀነራል ጻድቃን ብቻ ሳይሆን የአብይ አህመድ በመሆኑ የተነሳ ከማንጉሽ እስከ ግልገል ድረስ የትግራይና የአማራ ተወላጆችን በጅምላ እየያዙ ወደ ማጎሪያ ካምፕ እያጓጓዙ ይገኛሉ። በቤኒሻንጉል ክልል ውስጥ ያሉ አማራዎችና ትግራዮች እየታሰሩ ይገኛሉ። ህወሓት አስርጎ ያስገባቸው ፋኖ አስርጎ ያስገባቸው ሊሆን ይችላል በሚል ጥርጣሬ ፈሪው አጎዛዝ ከማንኩሽ እስከ ግልገል ጊቤ ድረስ የትግራይና የአማራ ተወላጆችን በጅምላ እየያዙ ወደ ማጎሪያ ካምፕ እያጓጓዙ መሆኑን የደረሰ መረጃ ያመለክታል። እስር ቤቶች ሞልተው ፓዊ 2345 እና የግለሰብ የእህል መጋዘኖች ውስጥ ጭምር እያጋዙ ነው ይላል የደረሰ መረጃ። በአብዛኛው የመተከል የወረዳ ከተሞች ለአዲስ ግዳጅ መከላከያ ስለሚወጣ የጸጥታ መዋቅሩ ከህዝብ ጋር ተቀናይቶ የአካባቢውን ጸጥታ እንዲጠብቅ ኦሪንቴሽን ተሰጥቷል። ህዝቡ የራሱን ጸጥታ ራሱን እንዲያስከብር ኦሪንቴሽን ተሰጥቷል። መከላከያውን ለሌላ ስምሪት እንፈልገዋለን በማለት የማስወጣት ስራ እየተሰራ መሆኑን ሰምተናል። ሙስሊሙንም ለብቻ መሰብሰባቸውን የደረሰ መረጃ ያመለክታል። ለምሳሌ ያህል ኮሶ በር ላይ ሙስሊሞችን ለብቻ ሰብስበው ኦርቶዶክሶች ጨፍላቂዎቹ አሃዳውያኑ ሰሜናውያኑ ተባብረው እየመጡ ነው በማለት ሲቀሰቅስ ተሰምቷል። ብልጽግና የወረደው አገዛዝ መንግስት ለመባል የማይበቃው አገዛዝ እንደዚህ አይነት ቅስቀሳ ሲያደርግ ነበር። ኦርቶዶክሶች መጡልህ በማለት የአማራ ተወላጅ የሆኑ ሙስሊሞችን ለማስፈራራት ሲታሰብ አስበዋል ወይ? ደሴ መጥተህ ኦርቶዶክሶች መጡልህ ብትል እና እኔ ምን ላድርጋቸው ብሎ ነው የሚመልስልህ። በኢትዮጵያ ምድር ላይ እኮ መከራውንም ጸጋውንም እየተጋራን ለሺህ ዓመታት አብረን ኖረናል።
አብረን ኑረናል። ማያውቃቸው አይደለም። የተጋባቸው የተዋለዳቸው የተጎራበታቸው ናቸው እና አሁን ላይ በየአካባቢው ሃይማኖትን መሰረት ያደረገ ግጭት ለመቀስቀስ እየሞከረ ያለው አገዛዝ በቀጥታ ኦርቶዶክሳውያን እየመጡልን ነው። ሰሜናውያን የሚለውን ትርክቱን አቁሞ ኦርቶዶክሳውያን እየመጡልን ነው። ስለዚህ ሙስሊም ወይ ከኔ ጎን ተሰልፈ ልትመክታቸው ይገባል እያለ ይገኛል። አንተ በጭራሽ እስልምናን አትወክልም፣ በጭራሽ። በተለይ ደግሞ የአማራ ተወላጅ የሆኑ ሙስሊም ወገኖች እንዳንተ ዘመን እኮ ተጠቂ ሆነው አያውቅም፣ ሰለባ ሆነው አያውቁም እኮ። ከመስጂድ እኮ ስታባረራቸው ከረምክ፣ ከመጅሊሱ እኮ ስታባረራቸው ከረምክ። እነ ተቀዳሚ ሙፍቲን ያህል ነፍሳቸውን ይማረውና ተቀዳሚ ሙፍቲን ያህል ታላቅ አባት እኮ በጋቢያቸው አንቀህ ከመጅሊስ ያባረርካቸው አንተ ነህ። በሸገር ሲኖሩ የነበሩ አረብ ሀገር ለፍተው 10 ዓመት 20 ዓመት ለፍተው የሰሩትን ጎጆ እኮ የአማራዎች ቤት ብለህ ያፈረስ ጉድ ነህ። እንዴት ነው የሙስሊም ወኪል ሆነህ ልትከሰት የቻልከው? እስቲ ሚኒስተሮችህን ግባና ገምግማቸው። ስንት ሙስሊም አለ? ሙፈሪያትና ሬድዋንን ስላስቀመጥክ የሙስሊም ወኪል አድርገህ ራስን ማቅረብህ በእጅጉ ያስገርማል። የኢትዮጵያ ሙስሊሞች እነዚህ ዘመን ሰለባ ተደርገው አያውቁም። በወለጋ እኮ ሲታረዱ የነበሩ ሙስሊሞች ናቸው አይደለም? ሰሞኑን እኮ በደራ ከተጨፈጨፉት 50 ምናምን አማራዎች መካከል አብዛኞቹ ሙስሊሞች ናቸው። ይሁንና እርኩሱ አገዛዝ አገር ለመምራት ያልተፈጠረው አገዛዝ ኦርቶዶክሳውያን እየመጡልህ ነው፣ ስለዚህ ከኔ ጎን ሆነህ ልትመክታቸው ይገባል በማለት በኮሶቨርና በሌሎችም የቤኒሻንጉል አካባቢዎች ሙስሊሞችን ለብቻ ስብሰባ መጥራቱን የደረሰ መረጃ ያመለክታል። በነገራችን ላይ ጻድቃን እንደተናገረው የማትገመቱን እንደሚባለው ህዋቶች በሽሬ በኩል ይመጣሉ ተብሎ ሲታሰብ፣ በሸራይና በኩል ይተኩሳሉ ተብሎ ሲታሰብ በአሶሳ በኩል ከመረጡ ጥሩ ምርጫ አድርገዋል። ይሄ ሊበረታታ የሚገባው ነው። አጋር የፈጠሩ ኃይሎችም ጫና ውስጥ እንዳይገቡ የሚያደርግ ነው። ስለዚህ ጥሩ ምርጫ አድርገዋል። ለዛም ነው ባለፈው ጌታቸው ረዳ በሁመራ በኩል አይመጡም ወይ? ሁመራን ለመቆጣጠር አይሰሩም ወይ? ምንድነው የሚያደርጉት ቤኒሻንጉል ክልል ውስጥ ገብተው እያለ ሲጠይቅ እንደነበረ ሁሉ በሱዳን ምን ያደርጋሉ እያለ አቅጣጫ ለማመላከት ጥረት ሲያደርግ እንደነበረ ሁሉ ጀነራል ጻድቃን መጥቶ እንዲጮህ ያደረገው የአብይ አህመድ ወጥመዶች እየተበጣጠሱ በመሆናቸው የተነሳ ነው። ጨቅላው በየአቅጣጫው የጠመዳቸው አፋርን ለመቀስቀስ አማራን ለመቀስቀስ ያግዙኛል ብሎ ያጠመዳቸው ወጥመዶችን በሙሉ ተሻግረው ባላሰበው በኩል እያጠመዱለት ስለሆነ ነው። ሌላኛው ርዕስ አፋብንን ይመለከታል። አፋብን እንግዲህ በተለያዩ አቅጣጫዎች የተሰነዘሩበትን ጥቃቶች መክቶ በድል እየተንበሻበሸ ይገኛል። ባለፈውም እንግዲህ ደጋ ዳሞት ላይ የሚገርም ድል መመዝገቡ የሚዘነጋ አይደለም። አብይ አህመድ ምን የሚል ትዕዛዝ አስተላለፈ? የደጋ ዳሞቱን ዘመቻ ከሰማ በኋላ ትናንትና በነ መሐመድ ተሰማ በኩል ምን አይነት መልእክት አስተላለፈ የሚለውን ለማጣራት ስንሞክር ወንድ የተባለን በሙሉ ጨፍጭፉ የሚል ትዕዛዝ ማስተላለፉን ሰምተናል። ወንድ የተባለን በተለይ ደግሞ ወጣት መንገድ ላይ ካገኛችሁ ሲቪል ነው ታጣቂ ነው ሳትሉ እርምጃ ወሰዱበት የሚል ትዕዛዝ መስጠቱን ሰምተናል። ተስፋ እየቆረጠ በመምጣቱ የተነሳ አገዛዙ ንጹሃንንና ታጣቂዎችን ሳትለዩ በጅምላ ጨፍጭፉ የሚል ትዕዛዝ ማስተላለፉን ሰምተናል። ጠላት ታዲያ ያንን ተልዕኮ ተቀብሎ የደጋ ዳሞትንና ቋሪትን ሽንፈት ሊበቀል የብር አዳማን ተራራ ላይ እየተንፏቀቀ ሳለ ዛሬ 201ኛ ኮር 54ኛ ክፍለ ጦርና ሳተናው ሻለቃ ሞጣ ሙገር ቻይና ካምፕ ላይ ፈጣን ማጥቃት ፈጽመዋል። ብር አዳማ ላይ አገዛዙ ሲንደፋደፍ እነሱ በሌላ አቅጣጫ እጥፍ ብለው ሞጣ የሚገኘው ሙገር ቻይና ካምፕ ላይ ፈጣን ማጥቃት ፈጽመዋል። በ30 ደቂቃ በፈጀ ኦፕሬሽን አንድ ሬጅመንት ሙሉ ያገዛዙን ኃይል ፉታ አድርገው አንድ ድሽቃ፣ 2 ብሬን፣ 47 ክላሽ፣ 1 ስናይፐር፣ 9 ኤስኬኤስ እና አብራራው ከበርካታ ተተኳሽ ጋር ገቢ ማድረጋቸውን የደረሰ መረጃ ያመለክታል። የምርኮ ቪዲዮዎችም ወጥተዋል። የምርኮ ቪዲዮዎች ከድምሰሳ የተረፉ እና የተማረኩ ቪዲዮም ጭምር አስደግፈው አውጥተዋል። ስለዚህ ደጋ ዳሞት ላይ ንጹሃንን ከታጣቂ ሳይለይ የመጨፍጨፍ ተልዕኮ የተሰጠው ታጣቂ ብር አዳማ ላይ ሲንደፋደፍ እነሱ በሌላ አቅጣጫ መጥተው 201ኛ ኮር 54ኛ ክፍለ ጦርና ሳተናው ሻለቃ ሞጣ ሙገር ቻይና ላይ ከባድ የሆነ ደፈጣ ጥለው ዛሬም በድል መንበሻበሻቸውን የደረሰ መረጃ ያመለክታል። ሌላኛው ቢዛሞን ይመለከታል። አፋብን ቢዛሞ ቀጠና አንሻ ሰይድ እዝ ጀብደኛው ይበልጣል መኮንን
አዲስ ዓለም ክፍለ ጦር አገምሳ ከተማ ላይ ከባድ ውጊያ አካሂዶ ድል ማፈሱን ሰምተናል። እስካሁን ድረስ ሪፖርቱ ባይወጣም ንጉሴ ዋለልኝ ነው በፌስቡክ ገጹ ያጋራው። ንጉሴ ማለት አርበኛ ንጉሴ ዋለልኝ ማለት የአፋብን ቢዛሞ ቀጠና አዛዥ መሆኑን አብዛኞቻችሁ ታውቃላችሁ፣ ሰብሳቢ መሆኑን። የወረዳው ንዑስ ከተማ የሆነችው አጋምሳንም መቆጣጠሩ ተገልጿል። አጋምሳ ንዑስ ከተማን ገቢ አድርጓል። ቢዛሞ ክፍለ ጦር ድል ማፈሱንም የደረሰ መረጃ ያመለክታል። በዚህም ዘመቻ አንሻ ሰይድ ይበልጣል መኮንን አዲስ ዓለም ክፍለ ጦር ዛሬ በሆሮ ጉድሩ ወለጋ አሙር ወረዳ አጋምሳ ቀበሌና ዋሊድ ቁማ ቀበሌ ባደረገው በተጠና ኦፕሬሽን የተካተመ ያገዛዙ ኃይል 43 ሲሆን የቆሰለ ደግሞ 29 መሆኑን እዙ ያወጣው መረጃ ያመለክታል። የተማረከ ክላሽንኮቭ 14 የክላሽ ተተኳሽ 1287 እንዲሁም የወገብና የደረት ትጥቆች 7 ሲማረክ ፋኖም የበላይነቱን አረጋግጧል ይላል እዙ ያወጣው መረጃ። ሌላኛው የግንባር መረጃ መሃል ሳይንትን ይመለከታል። መሃል ሳይንት ደንሳ ከተማ ሻለቃ መሪውን ከናጃቢው ደምስሰው ስናይፐሩን ገቢ ማድረጋቸው ተሰምቷል። ስናይፐሩንም የተቀበሉት ኃይሎች አትሮንስ ሻለቃን ተቀላቅለዋል። ሲቪሊያን ናቸው በነገራችን ላይ እና የአገዛዙ አካሄድ ስላልተመቻቸው መሃል ሳይንት ደንሳ ከተማ ላይ ሻለቃ መሪውን ከናጃቢው በክትክታ ዱላ ግንባሩን ብለው አትሮንስ ሻለቃን መቀላቀላቸውን ሰምተናል። ሌላው 8 የመከላከያ አባላት አፋብን ምኒልክ ዕዝን 303ኛ አሳምነው ኮርም መቀላቀላቸውም እንደዚሁ የጠለስ ምንጮች ገልጸዋል። 8 የመከላከያ አባላት ከዚህ አገዛዝ ጋር ሆነን መታገል አንገሽግሾናል በሚል ምክንያት ምኒልክ ዕዝ 303ኛ አሳምነውን ኮር መቀላቀላቸውን የጠለስ ምንጮች ገልጸዋል። ሌላኛው የሚገርም መረጃ የአብይ አህመድ ጦር አምጿል ይላል። ዛሬ የደረሰ መረጃ ከታማኝ የመረጃ ምንጭ የደረሰን ነው። በነገራችን ላይ የአብይ አህመድ ጦር አምጿል። በሸዋ፣ በጎጃም፣ በወሎ፣ በጎንደር ሲንቀሳቀስ የነበረው ሰራዊት አምጿል። ስብሰባ ተሰባስቦ የተነጋገረ በሚመስል መልኩ አልዋጋም ብሏል ይላል የደረሰ መረጃ። መፍትሄ የሌለው ጦርነት፣ መፍትሄ የሌለው ነገር መሞት በቃን፣ 8 ዓመት ሙሉ ተገዳለን ምን አተረፍን የሚል ጥያቄ መጠየቃቸውን ሰምተናል። አንዱ 10 አለቃ በትናንትናው ዕለት እነ መሐመድ ተሰማ ሰብስበው በነበረበት ሰዓት ላይ 8 ዓመት ተዋግቼ 2 ወንድሞቼን አጥቼ አሁንም 10 አለቃ ነኝ። ላለፉት 8 ዓመታት ተዋግቼ 2 ወንድሞቼን ሰውቼ እስካሁን ድረስ ከ10 አለቃ እንኳን ወደ 100 አለቃ መሸጋገር አልቻልኩኝም እና እንደ ግለሰብ ብቻ ሳይሆን እንደ ህዝብ ደግሞ ያስገኘነው ድል የለም፣ ያመጣነው ውጤት የለም፣ አገርን አሸናፊ እያደረግን አይደለም። ስለዚህ መገዳደል በቃን፣ ይሄ ነገር መቼ ነው የሚቆመው? ማለት ለጀነራል መሐመድ ተሰማ አብዛኛው የሰራዊት አባላት ጥያቄ ማቅረባቸው ተሰምተዋል። መሐመድ ተሰማም ለቀረበው ጥያቄ አጸፋ በመመለስ ፈንታ በማሸማቀቅ ፈንታ ጥያቄዎቹን ሸክፎ ለበላይ አካል ሪፖርት ማድረጉ ተሰምቷል። ጦሩ በቀኝ እያለ ነው፣ ሰለቸኝ እያለ ነው፣ መገዳደል በቀኝ እያለ ነው፣ ሌላ መፍትሄ ይፈለግ እያለ ነው በማለት ሪፖርት ማድረጉን የደረሰን መረጃ ያመለክታል። መሐመድ ተሰማ እንግዲህ ትናንት በሰራነው ፕሮግራም ላይ ቋሪትና ደጋዳሞት ገብተህ ሪፖርት አድርግ የሚል ትእዛዝ ተሰጥቶት ነበር። ስለዚህ ያንን ትእዛዝ ለማሳካት ጦሩን በሰበሰበበት ሰዓት ላይ 8 ዓመት ተወግቼ 2 ወንድሞቼን አጥቼ አሁንም 10 አለቃ ላይ ነኝ፣ አሁንም ህዝብ እየገደልኩኝ ነኝ፣ ይህ ጦርነት መቼ ነው የሚያበቃው የሚል ጥያቄ ከተለያዩ ኃይሎች በመቅረቡ የተነሳ መሐመድ ተሰማ ያንን ሪፖርት ማድረጉን የደረሰ መረጃ ያመለክታል። ጄኔራል ብርሃኑ ጁላ ኤታማዦር ደግሞ ጠፍቷል። ተመረዘ እንዴ? ኤታማዦር ደብዛቸው ጠፍቷል። ምን እንደተከሰተ አይታወቅም። አንዳንድ ሚዲያዎች በአብይና በኤታማዦሩ መካከል ልዩነት መፈጠሩን ሲዘግቡ ነበር። እኔ እንኳ ኤታማዦሩ ከአብይ ጋር ልዩነት የሚፈጥርበት አቅም አለው ብዬ አላስብም። ንጹህ ስትሆን እኮ ነው በዛ ደረጃ ልትንቀሳቀስ የምትችለው። ንጹህ ስትሆን ነው። ካቴድራል የሚያክል ቤት አዲስ አበባ ላይ እየሰራ የሚገኘው ሙሰኛ ጀኔራል አብይ አህመድ ጋር መማገት የሚችልበት ሁኔታ ይኖራል ብዬ አላስብም። ያም ሆኖ ግን በሚፈለገው ልክ ተልኮ እየተወጣ ካልሆነ አብይ አህመድ ሊመረዘው ይችላል። ዞሮ ግን ሚዲያ ላይ ኤታማዦሩ ጠፍቷል ማለት ይቻላል። መሐመድ ተሰማ እንዳልኳችሁ ከታችኛው የሰራዊት አባላት የቀረበለትን ጥያቄ ሪፖርት አድርጓል። ከእንግዲህ የምንዋጋው አለቆቻችንን ነው ብሏል።
መከላከያ ሰራዊት በሚል ስም የሚታወቀው በቢቢሲ ዘገባ መሰረት እንኳ በአንድ ዓመት ውስጥ ከ2700 በላይ ሴቶችን እንደደፈረ የተገለጸለት የአብይ አህመድ ሰራዊት በቃኝ፣ ከዚህ በኋላ በጦርነት የሚከብርና የሚቀበር ሆነን አንቀጥልም። እናንተ መሪዎቹ በጦርነት ውስጥ ኮንትሮባንድ እየሰራችሁ ነው። እናንተ ለፋኖ በምትሸጡት መሳሪያና ጥይት ነው እየተገደልን ያለ ነው። እኛ ደግሞ መቀበር ሰልችቶናል በማለት ቅሬታ ማቅረባቸውን ሰምተናል። ሌላው ብአዴን በቀበሌ ደረጃ በወረዳ ደረጃ መድረኮች እያካሄደ መሆኑም የጠለስ ምንጮች ገልጸዋል። ጁንታና ጃዊሳ እየመጡልን ነው በሚል ርዕስ ብአዴን በቀበሌና በወረዳ መድረኮችን እያካሄደ መሆኑን ሰምተናል። ጁንታና ጃዊሳ እየመጡልን ነው በማለት ሲናገር ተሰብሳቢው ምን ብሎ ቢጠይቅ ጥሩ ነው? መቼ የት ደርሰዋል በማለት ጠየቃሉ። ስንት ቀን ይፈጅባችኋል መንገዱ? የት ደርሰዋል አሁንስ በማለት አሉ በጉጉት ጠየቀ። አባቴ ኦህዴድን ተሸክመህ በኢህአዴግ ስታስፈራራ አስበዋል? ገበሬው እኮ ያውቀዋል አይደል እንዴ? በኢህአዴግ ጊዜ የነበረው በየዕለቱ ቅሬታ የሚያቀርብበት ነገር ምንድን ነበረ? ይህን ያህል ኩንታል ማዳበሪያ አልወስድም፣ ይህን ያህል ኩንታል ምርጥ ዘር አልወስድም፣ ታይሬጀር አልወስድም፣ ቢቢኤም አልወስድም እያለ ነበር ቅሬታ ሲያቀርብ የነበረው። ለእርሻ አገልግሎት የሚጠቅሙ ቴክኖሎጂዎችን አልጠቀምም፣ ገንዘቡ በዛብኝ እያለ ነበር ቅሬታ የሚያቀርበው። ዛሬሳ ታንክ ማሳው ላይ እየተርመሰመሰ ነው። ማዳበሪያ ያገኙ ይሆን ወይ ምርጥ ዘር ያገኙ ይሆን ወይ በሚል ጭንቀት እየዋተተ ነው። ስለዚህ በኢህአዴግ እንዴት ልታስፈራራው ታስባለህ? ጁንታው መጣልህ፣ ጃዊሳው መጣልህ። ጃዊሳው እኮ የራሱ ልጆች ናቸው። እሱ እኮ ነው አደራጅቶ አስታጥቆ ወደ ትግል ያስገባቸው። ደብቆ የያዛቸው እኮ እሱ ነው። ስንቅ የሚያቀርብላቸው እኮ እሱ ነው። ስለዚህ ተባብረው እየመጡልህ ነው ሲሉት እንደ ድሮ ይበረግጋል መስሏቸው ማለት ነው። መቼ ነው የሚመጡት? ስንት ቀን ይፈጅባቸዋል? ለምንድነው ታዲያ የማታግዟቸው? ማለት ጥያቄ ማቅረቡን ሰምተናል። ያው ግነት ቢኖረውም ግን በተጨባጭ ጁንታና ጃዊሳ እየመጡልን ነው በማለት ለማስጠንቀጥ ሲሞክሩ ህዝቡ ፈገግ ብሎባቸዋል የሚል መረጃ ደርሶናል። ቀበሌን በሚሊሻ ማስጠበቅ ነው። ሌላኛው ደግሞ ከዚህ በኋላ ቀበሌና ወረዳን የሚጠብቅ መከላከያ ሊኖር አይችልም። ስለዚህ ሚሊሻዎች በቀበሌና በወረዳ ደረጃ ራሳችሁን አደራጅታችሁ አካባቢያችሁን መጠበቅ አለባችሁ በማለትም ስምሪት መሰጠቱን ሰምተናል። በተለያየ አቅጣጫ የተለያየ ኃይል እየመጣ ስለሆነ በሱዳን በኩል ብዙ ኃይል እየመጣ ነው። ሱዳኖች ራሳቸው የሆነ ቅሬታ አላቸው። አብይ አህመድ ጋር የሚያወራርዱት ሂሳብ አላቸው፣ ሱዳኖች ጭምር ማለት ነው። እስከ ካርቱም ድረስ ዘልቆ ሲደበድባቸው ስለነበር ከዛ ባለፈ ደግሞ ጀነራል ጻድቃን የተናገረው በዛ ግንባር እየመጣ ያለ ኃይል አለ እና ሰራዊቱን ለሌላ ስምሪት ስለምንፈልገው አካባቢያችሁን ጠብቁ በማለት ለሚሊሾች ኦሪንቴሽን ሲሰጡ ልታስበሉ እንፈልጋችሁ እንጂ በእኛ አቅም እንደማይመለስ ጠፍቷችሁ አይደለም በማለት ቅሬታ ማቅረባቸውን ምንጮቻችን ገልጸዋል። በተለይ ጊራና አካባቢ እናንተ በቴክኖሎጂ ያልቻላችኋቸውን እኛ በቁመት ጠብቀኝ ልንመክታቸው አንችልም። ስለዚህ መከላከያን ባስወጣችሁ ማግስት ታንኮቹን መድፎቹን ማንቀሳቀሳችሁ ማግስት አካባቢው በሙሉ በፋኖ ቁጥጥር ስር እንደሚውል ማወቅ አለባችሁ። እኛም ከነሱ ጋር ከመሰለፍ ውጭ አማራጭ የለንም። ምህረት የሚሰጡን ከሆነ ከነሱ ጋር ተሰልፈን ራሳችንን ከመታደግ ባለፈ እነሱ ጋር ግብግብ የምንገጥምበት አቅም የለንም በማለት መመለሳቸውን ሰምተናል። ሌላው የጋዜጠኛ ዳዊት በጋሻው አባት ማረፉን ሰምተናል። የወንድማችን የጋዜጠኛ ዳዊት በጋሻው አባት ማረፉን ሰምተናል። ለ40 ቀን አካባቢ አንድ ክፍል ውስጥ ነበር። ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ እነሱ ጋር አንድ ክፍል ውስጥ ነበር እና ስለ አባቱ በተደጋጋሚ ያወራኝ ነበር። አባቱ እንደናፈቀው ሲነግረኝ ነበር ዳዊት በጋሻው። አባቱም የልጃቸውን ነፃነት ይናፍቁ ነበረ እና ለአባቱ ያለው ፍቅር ልዩ ነበረ እና አባቱን በአካለ ስጋ ለማየት ሳይታደል እስር ቤት በተዘጋበት ሁኔታ የሚወዳቸው አባቱ ማረፋቸውን ሰምተናል። የአባታችንን ነፍስ ይማርልን፣ ወንድማችንን ያጽናናልን፣ ጥንካሬውን ይስጥልን። ህመማችሁን እረዳለሁ። እስር ቤት ክፍል ውስጥ ተዘግቶባችሁ የምትወዷቸው አባቶቻችሁ ማረፋቸውን ስትሰሙ ምን አይነት ስሜት እንደሚሰማችሁ እረዳለሁ። ምንም ጥፋት ባላጠፋችሁበት ሁኔታ አማራ በመሆናችሁ የተነሳ አማራን አትግደሉ በማለታችሁ የተነሳ
እንደ ወንጀለኛ አሸባሪ ተብላችሁ በአንድ ፋይል ውስጥ ተጠርንፋችሁ ለአመታት 70 80 ምንም የማይተዋወቁ የማይገናኙ የማይተዋወቁ ወገኖችን በአንድ ፋይል በማስተሳሰር እያሻችሁ መሆኑን እንረዳለሁ። የፍትህ ቀን እየመጣ ነው። ወንድሞቻችን ጠንከር በሉ። ይህን አገዛዝ አምርሬ ከምታገልበት ምክንያት አንዱ እናንተ ላይ ያስተላለፈው ፍርደ ገምድል ውሳኔ ነው። የመጨረሻ ከፍትህ የጸዳ ዘረኛ ዳኞችን ችሎት ላይ አስቀምጦ እያሻችሁ መሆኑን እረዳለሁ እና ወንድማችንን ያጽናናልን። እንግዲህ ከጋዜጠኛ ዳዊት በጋሻው ባለፈ የጋዜጠኛ ጎበዜ ሲሳይም አባት እንደዚሁ ልጃቸው እስር ቤት ባለበት ህይወታቸው ማለፉ የሚረሳ አይደለም። አባቱን ማስታመም ቀርቶ መቅበር አልቻለም። ጋዜጠኛ ጎበዜ ሲሳይ አባቱን ማስታመም ይቅርና በእርግጥ ረዥም ጊዜ አልታመሙም፣ ማስታመም ይቅርና መቅበር አልቻለም። ገነት አስማማው የኩላሊት ህመም እያሰቃያት ትገኛለች። እነ አቶ ዮሐንስና አቶ ክርስቲያንም በተመሳሳይ መልኩ በከባድ ህመም እየተሰቃዩ መሆኑ የሚዘነጋ አይደለም። ዶክተር ካሳ ተሻገር የእሱን እንክብካቤ የሚፈልግ ልጅ አለው ቤት ግን ምክር ቤት ስብሰባ ላይ ለአዳነች አቤቤ ተገቢነት የሌለው ጥያቄ አንስተሃል ተብሎ ነው ፍዳውን እየበላ የሚገኘው። ክርስቲያን ታደለ በዚህ ልክ ዋጋ እንዲከፍል የተደረገው አብይ አህመድን አገር ማታስከብር ከሆነ ህግ ማታስከብር ከሆነ ወንበሩን ልታስረክብ ይገባል ብሎ በመናገሩ የተነሳ ነው። ሌላውን የአብን ሰዎች የሚተበትቡት ነው። ከኤርትራ ጋር ከወያኔ ጋር ግንኙነት ነበረው እያሉ ሲመሰክሩበት አይተናል። እነ በለጠ ሞላ እነ ጧይር ሲመሰክሩበት አይተናል። እስር ቤት ባሉበት ሁኔታ ራሳቸውን መከላከል በማይችሉበት ሁኔታ የአብን ቡችሎች በየሚዲያ ብቅ እያሉ ሲያንባርቁባቸው ሰምተናል። ግን የእነሱን ክፍል ሳትረከቡ ከከራችሁ እውነት አማራ ልጅ አልወለደም። የነ ክርስቲያን ታደለን የነ ካሳ ተሻገርን ዶክተር ካሳ ተሻገርን የነ አቶ ዮሐንስ ቦያለውን ክፍል ሳትረከቡ ከቀራችሁ የአብን ቡችሎች እውነትም አማራ ፍትህን የሚያረጋግጥ ልጅ አልወለደም። እና የሚያሳዝነው ነገር ግን የአፋሕድ ድርድርም በለው ትናንት የተፈራረሙት የአፋሕድ ድርድርም እና ማስረሻ ሰጤ ማለት ነው የኮሎኔል መስፍናሪያ የፕሮፌሰር መስፍናሪያ ምክክርም በለው እኒህን የአማራ ልጆች እንኳን ማስፈታት አልቻለም። የእነሱ ምክክር ለምክክሩ ስኬት ሲባል እንኳን ፕሮፌሰር መስፍን እኒህን የአማራ ልጆች ማስፈታት አልቻለም። ኢህአፓ ዛሬም በጥያቄው ይህንኑ ሀሳብ ሲያቀረቅን ነበር። የታሰሩ በማንነታቸውና በፖለቲካ አስተሳሰባቸው የታሰሩ ወገኖች ይፈቱ፣ የፖለቲካ እስረኞች ይፈቱ የሚል ጥያቄ እያቀረበ ይገኛል። በእርግጥ ኢህአፓ ባለፈው ክዷቸዋል ማለት ይቻላል። በስማቸው ሲነግር ከከረመ በኋላ ትብብሩና አጠቃላይ ማለት ነው ለምርጫ መቅረቡ በእስረኞች ዘንድ ክህደት ስሜት ፈጥሯል። ይህንን ሊጠይቋቸው ለሄዱ ወገኖችም ተናግረዋል። ዞሮ ግን ዛሬም አጀንዳውን ይዞ ማስቀጠሉ የሚበረታታ ነው። በተረፈ ጋዜጠኛ ዳዊት በጋሻውም የጋዜጠኛ ጎበዜ ሲሳይም አባት ነፍስ በአጸደ ገነት እግዚአብሔር ያኖርልን ዘንድ እንጸልያለን። ለወንድሞቻችንም መጽናናት እንዲሰጥልን እንመኛለን። ሌላው የአርበኛ ዘመነ ምህረትን ቃለመጠይቅ ይመለከታል። አርበኛ ዘመነ ምህረት የአፋብኃኝ ጎንደር ጠቅላይ ግዛት በለኢዝ የህዝብ አስተዳደር ኃላፊ የሚገርም ቃለመጠይቅ አድርጓል። አብዛኞቻችንን ግርታ ያጠራ ቃለመጠይቅ አድርጓል። በዚህም ቃለመጠይቅ ላይ ጎንደር አማራ አይደለም እንዴ በማለት ሲጠይቅ ይሰማል። አማራው በአዲስ አበባ ቀርቶ በራሱ ቀበሌ በጎጡ ውስጥ መኖር የማይችልበት ሁኔታ ተፈጥሮ ባለበት ሁኔታ እንደዚህ አይነት አደጋ ደግሞ የጎንደር አማራም እያስተናገደ ባለበት ሁኔታ ከሌሎች አማራዎች በተለየ ሁኔታ የጎንደር ህዝብ ምቹ ሁኔታ ያጋጠመው ይመስል ከአማራ ልትነጥሉት የምታስቡት ስለምንድን ነው በማለት ሲጠይቅ ተሰምቷል። አማራ አቸነፍ፣ አማራ አንዲሁን፣ ፋኖ አንዲሁን በማለቱ የተነሳ ሲዘምቱበት የነበሩ ይገደል ሲሉ የነበሩ አሁን ከሳሽና አልቃሽ ሆነው ተከስተዋል አለ። እንዲገደል ሲቀሰቅሱ የነበሩ አቅጣጫ ሲጠቁሙ የነበሩ አሁን ላይ ከሳሽ ሆነው ተከስተዋል፣ ወቃሽ ሆነው ተከስተዋል። ከሌላ ያስገደለው እያሉ አማራ ምድር እየተልከሰከሱ ይገኛሉ በማለት እቅጩን ተናግሯል። ይህም ባለፈው እኔም ፕሮግራም ሰርቼበታለሁ። ወደሆነ አቅጣጫ ስትሄድ እየተከታተልን ነው እያሉ ሲለጥፉ የነበሩ መዳረሻን ካወቅን በኋላ ጥቆማ እንሰጣለን ሲሉ የነበሩ እነ አማኑኤል ዘጎንደር እነ ብሩክ ቪውስ እነ ሰባስተፖል ምናምን የስኳድ ፌክ አካውንቶች ናቸው መዘረዝራቸው በሙሉ ማለት ነው። እንደዛ ሲሉ የነበሩ ወገኖች አሁን ላይ እንደገና ያስገደለው ከሌ ነው የሚል ፍረጃቸውን ይዘው መጥተዋል።
ይዘው መጥተዋል እና ይህንንም ጥያቄ ሲያቀርብ ተሰምቷል። ለወልቃይት ከዘመነ በላይ የተገረፈ አለ እንዴ በማለት ሲጠይቅ ተሰምቷል። ለወልቃይት ከዘመነ በላይ የተገረፈ አለ እንዴ? ትናንት ወልቃይት የትግራይ ነው ሲሉ የነበሩ የነ መላኩ አለበልና እና አገኘሁ ተሻገር ደጋፊዎች ናቸው ዛሬ ላይ የዘመቱብን በማለት እቅጩን ተናግሯል። ቹቹ አለባቸው የተከዜ ፖለቲካ የሚል መጽሐፍ አሳትሞ መጥቶላቸዋል። ቹቹ አለባቸው ብዙ ጊዜ አይታችሁ ከሆነ ወያኔ ላይ በመተኮስ ነው የሚታወቀው። ይህ ሰውዬ ትናንት ታሪኩ ምንድን ነበር ስትሉ ግን የአርማጭሆ ነው የት ወረዳ አስተዳዳሪ አድርገው እነሱን ሲያገለግል የነበረ ሰው መሆኑን ትረዳላችሁ። አብዛኞቹ አሁን ላይ ወያኔ 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 እያሉ የሚቅለበለቡ በአጠቃላይ ከ8 ዓመት በፊት የነሱ ካድሬና ደህንነት ተላላኪ የነበሩ ናቸው። ሰሞኑን የነዘመነ ካሴን ስም በተደጋጋሚ የሚያነሳው ሚዲያ ጭምር ትናንትና በኢህአዴግ ዘመን የተሰጠውን ብቻ ያልተሰጠውን ተልዕኮ ተቀብሎ ጎንደሬዎችን እና አማራዎችን ሲገርፍ የነበረ እኩይ ስብስብ ነው። አሁን ላይ ወያኔ እያለ ሌሎቹን ለማሸማቀቅ እየሞከረ ያለው እና ስለ ወልቃይት ከኛ በላይ እየተገረፈ ማን ነው ማለት ይጠይቃል። እናገኘው ተሻገርና እነ መላኩ አለበል እኮ ወልቃይት የትግራይ ነው ሲሉ የነበሩ ናቸው። እነሱ የሚልኳቸው ናቸው ዛሬ እኛን የወልቃይት ሻጮች እያሉ የሚሆነጁንም በማለት ሲናገር ተሰምቷል። ጎንደርን የታውቁታላችሁ፣ ወልቃይትን የታውቁታላችሁ በማለትም ጠይቋል። አስመሳዮች ናቸው፣ የጎንደር ህዝብ ሊታገላቸው ይገባል። እነዚህም አስመሳዮች የጎንደር ህዝብ ሊታገላቸው ይገባል። ወልቃይትን ተዘቅዝቀን የተገረፍንለትም የተገደልንለትም እኛ ነን፣ እናንተ ልነግሩን አትችሉም በማለት ተናግሯል። በተለይ ደግሞ አማኑኤል ዘጎንደር ማለት ሲሳይ አልታሰብ ነው። በነገራችን ላይ ማለት ሲሳይ አልታሰብ ነው። ይሄ አብን ሰው ትናንት አብንን ያፈረሰ እነ ክርስቲያን ታደለን እስር ቤት ያስገባ የመጨረሻ ነገር ቁርስ፣ ምሳ፣ እራት እንደሚባለው በሶስቱም ክፍለ ጊዜ ነገር የሚያላምጥ ጉደኛ ፍጥረት ነው እና ይሄ ሰው አሁንም ዘመቻ ከፍቶበታል። ባለፈው አማራ አሸነፍ ላይ ዘመቻ ከፍቶበት ነበር። ወንድማችንን የሚያስበላው እሱ ነው ብዬ አምናለሁ። የአማኑኤል ዘጎንደር የሚባለው ማለት ነው። ዛሬ ደግሞ አርበኛ ዘመነ ምህረት ሁላችንን የሚያቀራርብ ሀሳብ በማቀንቀኑ የተነሳ እሱም ላይ ጋዜጠኛውም ላይ ጭምር ጋዜጠኛው እንኳን የነሱ ጋዜጠኛ ነው፣ ግን ዘመቻ ከፍቶበት አይቻለሁኝ። የጎንደር ፖለቲካን የተቆጣጠሩት በነገራችን ላይ የጎንደር ፖለቲካ በጣም በዚህ ልክ ከአማራ እንዲልቅ ያደረጉት አማራዎችን አግልለው የቅማንት ኮሚቴ ልጆች ስለተቆጣጠሩት ነው። የቅማንት ልጆች አላልኩም። በቅማንትና በአማራ መካከል ጠብ አለ ብዬ ስለማላስብ በአገውና በአገው ሸንጎ መካከል ልዩነት አለ። በቅማንትና በቅማንት ኮሚቴ መካከል ልዩነት አለ። ለምሳሌ አገውን ብትወስድ እንደማንኛውም አማራ ሁሉ እየታገለ ይገኛል። አገው ሸንጎ የሚባለው ግን አማራን በመታገል የሚታወቅ ነው። ቅማንት እንደማንኛውም የጎንደር አማራ ሁሉ እየታገለ ይገኛል። የቅማንት ኮሚቴ ግን አማራን የሚታገል ነው። የቅማንት ኮሚቴ ልጆች ናቸው አሁን ፖለቲካውን የተቆጣጠሩት በአማራ ስም። ስኳድ የሚባለውን አብዛኛውን ውስጡን ቆፈር አድርገህ ዘራረጉን ለማየት ብትሞክር ቅማንቶች የቅማንት ኮሚቴ ልጆች ሆነው ታገኛቸዋለህ። ወይ ደግሞ በማንነት ከሌላ ቦታ የሚወለዱ አማርኛ ተናጋሪዎች መሆናቸውን ትረዳለህ። ጎንደር ዩኒቨርሲቲ ግባ አባቴ፣ የቅማንት ኮሚቴ እግር አውጥቶ ሲርመሰመስ ታገኘዋለህ። አስራት አጸደወይን የሚመራው ግቢ ውስጥ ብትገባ ቅንጣት ታክል አማራነትን አታገኘውም። ቅንጣት ታክል የጎንደር አማራን አታገኘውም። ኃላፊነት ቦታ ላይ የተቀመጡት በሙሉ ጸረ አማራ የሆኑ አማራ ጠል የሆኑ የቅማንት ኮሚቴ ልጆች መሆናቸውን ትረዳለህ። ለዛም ነው ፖለቲካውን አስቸጋሪ ያደረጉብን። ስለዛ ነው የጎንደር አማራና በጎጃም አማራ መካከል፣ በሸዋ በወሎ መካከል ኮንፍሊክት የለም አይደለም። በኢንተረስት ግጭት የለም። ተመሳሳይ ጠላት፣ ተመሳሳይ ስጋት ነው ያላቸው። በዛ ላይ ደግሞ ትግል ምክንያታቸውም አንድ አይነት ነው። ያ በሆነበት ሁኔታ ግን ሶሻል ሚዲያውን የተቆጣጠሩት ሚዲያውና ፖለቲካውን የተቆጣጠሩት ኃይሎች ከአማራ ፖለቲካ የራቀ ነገር የሚያቀነቅኑበት ምክንያት በዚህ የተነሳ ነው ማለት እፈልጋለሁኝ። በተረፈ የወልቃይትን ፖለቲካ ተመልከቱት እስቲ ተመልከቱትማ። በወልቃይትን ፖለቲካ ተመልከቱት። ሐምሌ 5 ምናምን እያሉ በሚያከብሩበት ሰዓት ላይ የወልቃይቱ ብአዴን የሚናገረውን ንግግር እስኪ ተመልከቱ። ትግሬዎችን ምን ብለው እንደሚጠሯቸው ታውቃላችሁ? የትግራይ ሰፋሪዎች ወደ ቦታችሁ መታችሁ መኖር ትችላላችሁ እያለ ሲናገር ትሰሙታላችሁ። የትግራይ ሰፋሪዎች ወደ ተፈናቀላችሁበት ቦታ መታችሁ መስፈር ትችላላችሁ በማለት ሲናገር ትሰሙታላችሁ። ይሄ ንግግር ከተመቸ አባቴ ወለጋ ላይ ሰፋሪ ተባልኩ ብላ አታላዝን። የትግራይ ተወላጆች ወልቃይት ላይ ሰፋሪ እንዲባሉ ከፈቀድክ ወለጋ ላይ አንተ ሰፋሪ ስትባል አይከንክንህ። አርሲ ላይ ሰፋሪ ስትባል አይከንክንህ። እና ወንድሞቻቸው አገራቸው እኮ ነው። ትግራዮች እኮ አገራቸው ነው። ወልቃይት እኮ አገራቸው ነው።
ኮሎኔል ደመቀ ሀገር ብቻ ነው እንዴ? ሀገራቸው ነው። ደሴ ሀገራቸው ነው። ለኛ አክሱም ሀገራችን፣ ሽሬ ሀገራችን እንደሆነ ሁሉ ለነሱ ጎንደር ሀገራቸው ነው። እና ሰፋሪ የሚለው አስተሳሰብ ይሄ ከአማራ ፖለቲካ ፈጽሞ የራቀ ነው። የራቀ የደናቁርት ፖለቲካ ነው ጌታዬ። እና ትግሬዎችን እዛ አካባቢ ሰፋሪዎች ብለው ሲጠሩ አዎ ትክክል ነው የምትል ከሆነ ወለጋ ያለው አማራ ሰፋሪ ሲባል ሊከነክንህ አይገባም። ይሄ የምትቀበል ከሆነ ዳብል ስታንዳርድ ነው የሚሆነው። በተረፈ ጎንደሬን ሊነጥሉ ሲሞክሩ ዞር በል እያለ ይገኛል። በእነ አርበኛ ዘመን ምህረት በኩል ዞር በል የአማራ ፋኖ ብሔራዊ ንቅናቄ የሚያራምደው አቋም የኛም አቋም ነው። በፖሊስ ደረጃ የምንወስንበት ነው። ስለዚህ ጎንደር አማራ በስቃይ ውስጥ የሚገኝ ሆኖ ሳለ በሲሳይ ውስጥ የሚንበሸበሽ ይመስል ከአማራ ልትነጥሉ የምትሞክሩ ወገኖች ልታርፉ ይገባል በማለት ተናግሯል። ሌላው ለጎንደር አማራም የሚጠቅመው የአያሌው ወንበር ሀሳብ ሳይሆን የዘመነ ምህረት መሆኑን ማወቅ ያስፈልጋል። ሰሞኑን የአማራ ባንክ የቦርድ ሰብሳቢዎችን ሹሟል አይደለ? የአማራ ባንክ ማለት ነው። እና እየቀረበ ያለውን ቅሬታ ተመልከቱ። የአማራ ባንክ ሰብሳቢ ሆኖ የመጣው ሰውዬ ጎጃሜ ነው በመባሉ የተነሳ ቦርዱ ተሸጠ፣ የአማራ ባንክ ተሸጠ እየተባለ ይገኛል። በእርግጠኝነት እነግራችኋለሁ ሰፊሳ የተባለ መገርሳ የተባለ ሰው ተሹሞ ቢሆን ኖሮ ዛሬ ገና አማራ ባንክ ሰብሳቢውን አገኘ ብለው ሲጽፉ ትመለከቱ ነበረ፣ ትታዘቡ ነበረ። ይሁንና ግን ከጎጃም በመሆኑ የተነሳ እንደዚህ አይነት ዝባዝንኬ እየተጻፈ ይገኛል። ስለዚህ የሚጠቅመው እና ያለው ወንበር ፖለቲካ ሳይሆን የነ ዘመነ ምህረት ፖለቲካ ነው። የጎንደር አማራ እንደሌላው አማራ ሁሉ የህልውና አደጋ ውስጥ ነው ያለው። ከዛ የህልውና አደጋ ውስጥ ለመውጣት ደግሞ አይደለም ከአማራው ጋር ይቅርና ከቀጠናው ኃይሎች ጋር መተባበር አለበት። ከአማራ ጋር ነጥላችሁ ኦህዴድ ጋር ልታጣምሩት የምትፈልጉ ወገኖች የጎንደር አማራን ሊያስበሉ የሚፈልጉ ናቸው። በምንም መልኩ ቢሆን የጎንደር አማራዎች ወደፊት መታችሁ ይህን ሴራ ማክሸፍ አለባችሁ። የጎንደር አማራን ከአማራ ወንድሞቹ ከነጠላችሁት ከትግራይ ወገኖቹ ጋር አጣልታችሁ ከአጋሮ ጋር አጋር ለማድረግ የሚደረገው ጥረት የኋላ ኋላ ህዝብን ዋጋ ስለሚያስከፍል ይህን ነገር ማክሸፍ ያስፈልጋል። የጎንደር አማራ ከሌላው አማራ በላቀ መልኩ ዋጋ ከፍሏል። ጀግኖቹን ገብሯል። እንናው ሰናይ አዲስ አበባ ድረስ ገብተው ተታኩሰው አስከሬናቸው ይግባ እንኳ እስካሁን ድረስ የሚታወቅ የለም። አስከሬናቸው እኳ እንዲቀበር አልፈቀደም። አብይ አህመድ እኮ ወደ ስልጣን የመጣ ጊዜ አስቀድሞ የበላው እነማንን ነው? ኢንጂነር ስመኘው እኮ ጎንደሬ ናቸው አይደለም ወይ? ፖለቲካውን የተቆጣጠረው የቅማንት ኮሚቴ በሚል ስም የሚጠራው ኃይል ስለሆነ እንጂ መጀመሪያ እኮ ግድያን የተለማመደው በጎንደር አማራ ነው። ኢንጂነር ስመኘው ጎንደሬ ነው አይደለም? ሰኔ 15 የተገደሉት አብዛኞቹ አመራሮች ደቡብ ጎንደር ናቸው። ያንን ግድያ የፈጸመው አብይ አህመድ መሆኑን ካላወቅ አንተ የፖለቲካ ሀሁ አልገባህም። ስለዚህ ጠቃሚው ነገር በጋራ የመጣብንን የህልውና ስጋት በጋራ መከላከል መቻል ነው። የህወሓት ደመጣጭ መርህንና የተገንጣይና አናሳነትን አመለካከት በማክሸፍ የሰላም የልማትና ቀጠና በትብብር ልንፈጥር ይገባል። መጪውን ዘመን የወልቃይት ጠገዴ ህዝብ የማንነት ጉዳይን ተፈቶ እውቅና አግኝቶ የትግራይ ሰፋሪዎች ተፈናቃዮች ሌላኛው ርዕስ ግሩም ጫላን ይመለከታል። ግሩም ጫላ ከጀዋር መሐመድ ጋር ከተጣላ ጊዜ አንስቶ የሚገራርሙ መረጃዎች እየወጡበት ይገኛሉ። አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ግሩም ጫላ ሳይሉት ጀዋር መሐመድ ጋር ሄዶ ተላትሞ አባቴ ገመና ሁሉ ፀሐይ ላይ እየወጣ ይገኛል። 5000 ካሬ ሜትር የጋንዲ ሆስፒታል ማስፋፊያ ተብሎ የተቀመጠን መሬት 5000 ካሬ ሜትር ኢቲኤን የሚባል ሚዲያ እገነባለሁ፣ ቋንቋውን እንግሊዝኛ ያደረገ በአፍሪካ ቀዳሚ የሆነ ሚዲያ እገነባለሁ ብሎ 5000 ካሬ ሜትር መሬት የወሰደው ግሩም ጫላ 4 ኪሎ ላይ እንደዚሁ የሚገርም መሬት መውሰዱ የተነገረው ግሩም ጫላ ደብረ ዘይት ላይ አባቴ አንድ ቀበሌ ያጥሮልሃል፣ አንድ ቀበሌ ያጥሯል። አይገርማችሁም? የሚያጥር የምታወጣጥር የግሩም ጫላ መሬት ነው፣ ደብረ ዘይት ላይ ማለት ነው። ወሳኝ የሆነ ሀይቅ ዳር ነው በነገራችን ላይ የተሰጠው እና ምን ያህል የኦሮሞን ህዝብ እያደህዩት እንዳሉ የሚያሳይ ነው። ምን ያህል የኦሮሞ ህዝብ እየደህየ እንደሚገኝ አባቴ በኢህአዴግ ጊዜ የኦሮሞ ህዝብ የመሬቱ ተጠቃሚ ነበር። አይገርማችሁም? ከመሬት ሽያጭ ሀብት ያገኝ ነበር። አሁን እኮ የኦሮሞ ህዝብ ያገኘው ምንድነው ካላችሁ የእሱን ቋንቋ የሚናገሩ ሌቦች መሬቱን ሲወስዱት መመልከት ነው ያተረፈው።
እሱን ቋንቋ የሚናገሩ ሌቦች በመሬቱ እየበለጸጉበት ይገኛሉ። ኦሮሞ አይደለም እየበለጸገበት ያለው፣ ህዝብ አይደለም ገበሬው አይደለም እየበለጸገበት ያለው፣ አፋን ኦሮሞ ተናጋሪ የመሬት ደላሎች ናቸው እየበለጸጉበት ያለው። እንደ ግሩም ጫላ ያሉ፣ እንደ ፈይሳ ሌሊሳ ያሉ። ፈይሳ ሌሊሳ ባለፈው ካርታውን ሳይቀር ይዤ መጥቼ አሳይቻችኋለሁ። የተሰጠው የመሬት ስፋት አብዛኛው ብልጽግናን የሚደግፍ ፓስተር ምንድነው ዓላማው ብላችሁ ብትሰልሉ፣ ለምንድነው የድጋፉ ምክንያቱ ምንድነው ብላችሁ ብታጣሩ መሬት የሚል ጉዳይ ነው የምታገኙት። መሬት በቸርች ስም መሬት የተቀራመተ ነው። ዛሬ አብይ አህመድ ያማልዳል እያለ ሰሜን ላይ ያለው ዘንዶ ይቀጠቀጣል እያለ የሚጮህ በሙሉ መሬት የዘረፈ ነው፣ መሬት የተቀራመተ ነው። ስለዚህ የኦሮሞ ህዝብ በአጠቃላይ በዚህ ስርዓት ተጠቃሚ ሆኗል ማለት አይቻልም። በኢህአዴግ ጊዜ እንደውም ከመሬቱ ተጠቃሚ ነበር። ይህ ሰው ይሄ አንድ ግለሰብ እንኳ የዘረፈውን መሬት ስትመለከቱ ስንት ሺህ ደረሰ እኮ። 5000 የጋንዲ ሆስፒታልን ወሰደ። 4 ኪሎ ላይ እንደዚሁ ለህንፃ ግንባታ ብሎ መሬት ወስዷል። ይሄ ኦፊሻል የሚታወቀው ነው ያልኳቸው። ትናንት ደግሞ ጀዋር መሐመድ አንድ ቀበሌ ሙሉ መሬት መቀራመቱን የሚያሳይ ቪዲዮ አውጥቶበታል። እንግዲህ ሌላ ደግሞ እስካሁን ሲቸበችበ የከረመ በርካታ መሬት እንደሚኖር መገመት የሚከብድ አይደለም። በተረፈ የሚገርማችሁ ነገር እኮ የኦህዴድ ሰዎች ቢሊዮነር ሆኖም አባቴ ንግድና ኢንቨስትመንት አይመቻቸውም። ሚሊዮነር ከሆኑ በኋላ እንኳ ኢንቨስት አድርገው ወደ ስራ መግባት አይመርጡም፣ አይወዱም። እንደዛ በቃ መሬት ሽያጭ ነው። በመሬት ሽያጭ ከከበርክ ንግድ አይመችም። እንደገና 100 ሺዎች ምናምን እያደረክ እየሰበሰብክ ሀብት ማካበት አይመችም። በአንድ ጊዜ 10 ሚሊዮን 20 ሚሊዮን 30 ሚሊዮን ከመሬት ሽያጭ ማግኘት የለመደ ሰው ወደ ኢንቨስትመንት ግባ፣ ወደ ንግድ ግባ ብትለው እሺ ሊልህ አይችልም። ግሩም ጫላ ይህን ያህል ቢሊዮነር መሆን ከቻለ ቢያንስ ከዚህ በኋላ እንኳ በላቤ ነግጄ ማደር አለብኝ፣ በላቤ ትናንት የገባሁትንም ቃል ተፈጻሚ ማድረግ አለብኝ። ሚዲያ ገነባለሁ ብዬ መሬት ከወሰድኩ በኋላ አንድ ሲኖ አሸዋ ደፍቼ ጸጥ በማለቴ እስካሁን ብዙ ዘመታት ተከፍቶብኛል። ይህ ጉዳይ ይበቃል ብሎ እንኳ ወደ ስራ ለመግባት አልደፈረም፣ አያዳምጥም። እና ለጀዋር መልስ ለመስጠት መጀመሪያ ተንተፈተፈ። ስቴትለስ ዲዩድ በማለት ሁሉ መልስ ሲሰጠው ነበር። አገር አልባው ሰው እያለ ሲሳለቅበት ነበር። መልሶ ኤዲት አደረገው እንጂ ማለት ነው፣ ኤዲት አደረገው እንጂ። ዛሬ እኮ እሱ ቢሊዮነር እንዲሆን እና አብይ አህመድን ያመጣቸው እኮ የግሩም ጫላ ትግል አይደለም። እውነትን እናገር ከተባለ ይሄ ወደ ነውጥ የተሸጋገረ ለውጥ ይመጣ ዘንዳ የጀዋር መሐመድን ያህል ሚና የነበረው አልነበረም። ስለዚህ ግሩም ጫላ በሀብት እንዲበለጽጉ ያደረገውን ስርዓት እኮ ወደ ስልጣን ያመጣው ጀዋር ነው ማለት ይቻላል። ቢያንስ ከአብይ ቢበልጥ እንጂ የሚያንስ አይደለም አስተዋጽኦ። እና ግሩም ጫላ ግን ስቴትለስ በማለት ሁሉ ሲጠራው ነበር። በኋላ ግን ጀዋር ላይ የከፈተው ዘመቻ የማይመከት መሆኑን ሲረዳ ሳይለንት ሞድ ላይ ሆኗል። አባቴ ጸጥ ብሎ እየተከታተለ ነው፣ ጸጥ ብሎ ማለት ነው። ግን በቀላሉ የሚታለፍ አይሆንም። አንድ ግለሰብ በዚህ ልክ ሀገርን ሲዘርፍ፣ ሀገር ተዘረፈ፣ ህዝብ ተዘረፈ፣ ወገን ተዘረፈ በአንድ ግለሰብ፣ በአንድ ሌባ፣ አንድ ኮረኮሬ ሲሲቲኤን የሚባል ሚዲያ ስለተቀጠረ ብቻ ራሱን እንደ ትልቅ የሚመለከት በጣም ጨቅላ ነው። በነገራችን ላይ እኔ ጋር አብረን የተማርነው ብያችኋለሁ። ጨቅላ የመጨረሻ ጥራዝ ነጠቅ ማለት ነው። በምን አይነት አጋጣሚ ሲሲቲኤን እንደተቀጠረም አላቅም። እና ሲሲቲኤን መቀጠሩ እንዳለ ሆኖ ግን በዚህ ደረጃ አሁን ላይ ከአገዛዙ ጎን ተለጥፎ የሚያደርገውን ዝርፊያ ስትመለከቱ አገዛዙንም ልጅየውንም አለመጠየፍ አትችሉም። እና ሌሎች ጥያቄዎችን ላንሳ። አመሰግናለሁ ስለጋበዝከን። በመጀመሪያ ደረጃ የሚዲያ ተቋሙ በመቋቋም ነው ያለው ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ ይባላል። የዓለም አቀፍ ሚዲያ መቀመጫውን አፍሪካ ያደረገ ዋና መስሪያ ቤቱ የአዲስ አበባ ኢትዮጵያ የሆነ የሚዲያ ተቋም ነው የሚሆነው። በዋናነት በእንግሊዝኛ ቋንቋ የሚተላለፍ ነው የሚሆነው። በአጠቃላይ ግን ኔትወርክ ስለሆነ ወደፊት ወደ ፈረንሳይኛና አረብኛ እንግዲህ እንደ ጀነራል ኢንፎርሜሽን ወሰደውና ዛሬ ህዝብና ሀገር እየተዘረፈ ቢሆንም የበሏትን የሚተፉባት ቀን ከፊታችን እየመጣ ነው። አባቴ ተጠቃቅሰው እየመጡ ነው። በቅርቡ በርካታ አዳዲስ ነገሮች ይኖራሉ። ትናንት ከኔ አንደበት ስትሰሟቸው የነበሩ ነገሮች ዛሬ በነጻድቃን አንደበት እየተወሩ ይገኛሉ። በመከላከያ ሰዎች አንደበት እየተነገረ ይገኛል። ትናንት እንደ ፕሮፓጋንዳ ሰወራው የነበረ ነገር ዛሬ እኮ በነ አለምሸት ደግፊ አንደበት እየተነገረ ይገኛል። በነጻድቃን አንደበት እየተነገረ ይገኛል። ይህም ሁኔታ አሳየ ደርቤ ሲያቀርበው የነበረው መረጃ ልክ መሆኑን የሚገልጽ ነው እላለሁኝ። በተረፈ በቅርብ ጊዜ ውስጥ አዳዲስ ለውጥ ማየታችን አይቀርም። ሀገራችንን ከግድያ የሚታደግ፣ ከዝርፊያ የሚታደግ፣ ከኦሊጋርኪ የሚታደግ፣
ከሃይማኖት አልባ አገዛዝ የሚታደግ ፈሪሃ እግዚአብሔር ከሌለው የአገር ፍቅር ከሌለው አጭበርባሪ የሚታደግ ኃይል ወደፊት እየመጣ መሆኑን ማወቅ ያስፈልጋል። አብራችሁ ስለቆያችሁ አመሰግናለሁ። ከመውጣታችሁ በፊት ሁላችሁም ሰብስክራይብ አድርጉ፣ ሜምበር ሁኑ። ሜምበር ካፈራን ከወር በላይ ሆኗል። አንድ ሜምበር ከተፈራ ማለት ነው። ሜምበር እኮ 5 ብር ነው አይደለ? 5 ብር ነው እና ያን ያህል ከባድ አይደለም። ሜምበር ሁኑ፣ ስቲከሮችን አበርክቶ በማለት የዛሬ ዝግጅታችንን እንቋጫለን። ክበሩልን።